ነበር? ልገላቸው ነበር? ቆይ አንተ ምን አይነት ደነዝ ነህ? ሰይጣን ነህ። እሺ እሺ እኔ ሰይጣን ግን አንቺ ስምሽን ስታይ በጣም ያስቃል። ከአንቺ በላይ ሰይጣን የተላበሰው ሰው አለ? ትሰምኛለሽ? ከዚህ በኋላ እኔ ለመጋፈጥ ትሞክሪ ደራሽ። እናንተ ናችሁ ትሁት ባለችበት ሽጉጥ የተኮሳችሁ? የምን ሽጉጥ? እኔን ለመዋሸት አትሞክሪ ቲና። እናንተ ናችሁ አይደል? ስለምን እንደምታወራ ምንም የማውቀው ነገር የለም። ቆይ ስለ ቤቱ ጉዳይ ምን እያሰብሽ ማለት? አልገባኝም። ምን ማሰብ አለብኝ? አላቅም። ቤት መከራየት ወይም ደግሞ ሌላ ነገር። ቤትን ያስኩብህ አይደል? ይቅርታ። እኔ እንደዛ አላልኩኝም ቲና፣ ግን ያሰብሽው ነገር ካለ ልጠይቅሽ ብዬ ነው። ዳን፣ የቤት ተከራይቼ አልኖርም። የሚገባኝ ቤት አለ። እሱም ደግሞ የራሴ አድርገዋል። ስለ ነካቤ ቤት ነው እንደ የምታስብ? አዎ፣ ስለዛ ቤት፣ ስለ ድርጅቱና ስለ ገንዘቡ ነው ማሰብ የምችለው። አስበው ዳኒ፣ የዛን ቤት ንብረት አገኘን ማለት ድህነት ደህና ሰንብት ብለን ከዛ በሰላም መኖር ነው። እና ቆይ እሱን ለማድረግ ያሰብሽው ነገር አለ? እሱን አልነግርህም፣ ምክንያቱም አላምንም። ግን በቅርቡ ሁሉም ነገር ያልቃል። በዚህ መሀል እኔ የማገኘው ጥቅም አለ ወይስ የራስሽ ብቻ ነው? ከአሁኑ ቅድሽ ድርሻ ምንድን ነው? ከዛ ቤት ህይወትን በጭካኔ አውጥተህ በእጅ ማድረግ። ስለዚህ ይሄን ቅድሽን ስታስብ እርግጠኛ ነሽ ብዬ ለያዘው? እርዳታን ፈልጌ ነው የመጣሁት ነገሩን የተሳካ ለማድረግ። ጥሩ። መቼም በሀሳብ ተስማምተሽ ከዛ ቤት ወጥተሽ ከኔ ጋር ለመኖር ተስማምተሽ መሆን አለበት። ለዛ ነው የቀጠርሽኝ አይደለ? ቆይ ትናንትና አንተ ላይ ተኮስክብን? አዎ። እና ልትገለን ነበር? አንቺን ብሎ ለሚሰቃየው ልቤ ከማንም ደነዝ ጋር ስዝቅና ስዘል ሲያይ ደስ የሚል ይመስልሻል? ቲና አሁንም እኛን ለመጉዳት የሆነ ሀሳብ አላት። እሷ እኮ ሁሌም እኛን ለመጉዳት እያሰበች ነው ያለች። አዎ፣ ግን አሁን ላይ ከባድ ነገር ይመስላል። እንድትነግረኝ ላግባባት ሞክሬ ነበር፣ ግን አልቻልኩም። ስለዚህ ተዘጋጅተን እንጠብቃታለን። ተዘጋጅተን እኮ የምንጠብቃት ከሆነ ምላሹ የከፋ ይሆናል። ትሁት ላይ ነው ወይስ ንብረቱ ላይ? ድርጅትና ቤት ነው ምናምን ስትል የነበረው። ስለዚህ ስለ ትሁት አይመስልም። እንኳን ስለ ትሁት አልሆነ እንጂ ሌላ ነገር ችግር የለውም። ተመስገን በስተመጨረሻም እንግዲህ ቲና ተንኮለኛዋ በሰጠችው ሀሳብ ተስማምቷል ማለት ነው። ምክንያቱም እስካሁን ነገሮቹን በቀስታም ሆነ በብልሃት ሞክረን አልተቻለም። ስለዚህ አሁን ያመጣውልህን ሀሳብ በደንብ መተግበር አለብህ በማለት እንግዲህ ነግረዋለች ማለት ነው። እንግዲህ ሴት የላከው ጅብ አይፈራም እንደሚባለው እንግዲህ ተመስገንም ማለት ነው የቲናን ሀሳብ ተቀብሎ ቀጥታ እንግዲህ በግድ አፍኖ ማለት ነው ትሁትን ለመውሰድ ወስኗል። እንዲሁም ደግሞ ባለችበት ወይንም ደግሞ በተኛችበት ነበረ ሄዶ ማለት ነው ቀስ ብሎ በመግባት ሊወስዳት የቻለው እና አባባ እጅግ በጣም ነው የደነገጠው። ምክንያቱም እንዴት አድርጌ ከዛ ሰውዬ ትሁትን እንትን ማለት እችላለሁ ማራቅ እችላለሁ በማለት በማሰብ በመጨነቅ ብዙ ነገሮችን እየሆኑ ባሉበት ሰዓት ነው እንግዲህ አሁን ላይ ተመስገን ውሳኔ የወሰነው ማለት ነው። እንዲሁም ደግሞ ዳኒ የጠረጠረውንና ያሰበውን ነገር ለሽማግሌው ራሱ ተናግሯል። ምክንያቱም ምን እንደማደርግ አላቅም። አሁን ላይ ቲና የምታደርገውን ነገር ለእኔ ራሱ እየነገረችኝ አይደለም። አላምንህም አልነግርህም ብላኛለች። ግን ደግሞ ስለ ድርጅቱና ስለ ቤቱ ጉዳይ ለራሴ አደርጋለሁ እያለች ነበር። ምን እንዳሰበችና ምን እንዳቀደች ግን የማውቀው ነገር የለኝም፣ ልትነግረኝ አልቻለችም በማለት እንግዲህ ለሽማግሌው ነግረዋለች ማለት ነው። ሽማግሌው እሷ ሁልጊዜ እንደሞከረች እና መጥፎ ነገር እንዳደረገች ነው። ስለዚህ አሁንም ዝም ብለን እንቀበላታለን፣ የምታደርገውን ነገር ማየት ነው በማለት ወስነዋል። በነገራችን ላይ በትሁት ምክንያት አትንጣ እንጂ ስለ ንብረቱና ስለ ቤቱ ችግር የለውም በማለት ለእሷ መልስ እሰጣታለሁ ብሏል ማለት ነው። እና አሁን ላይ እንግዲህ የሽማግሌ ዋና ችግር ሆና የታየችው ትሁት ሳትሆን አቶ ተመስገን ነው ማለት ነው። አቶ ተመስገንን ከቴና እንዲሁም ደግሞ ከቃሊብ አርቆ ቃሊብና እንዲሁም ደግሞ ትሁት አብረው እንዲሆኑ እንዲጋቡ ነው የሚፈልገው። ምክንያቱም ከዚህ ቤት እንግዲህ ቴና ውልቅ ብላ ወጥታለች ማለት ነው። ስለዚህ ስለ ትሁትና ስለ ቃሊብ ነው አባባ እየተጨነቁ እያሉት ማለት ነው። እና ቴና ደግሞ በቀላሉ
እንትን የምትል ልጅ አይደለችም። ግን ሆኖም ግን ይሄ ጉዳይ አልነበረም እሳቸው እያሳሰባቸው ማለት ነው። ተፋውም ከጓደኛቸው ጋር በመደወል አባባ ምን ብለዋል? እስከ ዛሬ ነገሮችን በሙሉ ብቻዬን አደርጋቸው ነበር፣ አሁን ግን አልቻልኩም እና ያንተ እገዛ ያስፈልገኛል በማለት እንግዲህ ፖሊስ ጋር ደውለው ነበረ ማለት ነው። ስለዚህ የሆነ የሰጡት መረጃ ወይንም ደግሞ ምንጭ ነገር አለ። ከዚህ በኋላ የሆነ ነገር ቢፈጠር እንኳን በቀላሉ አቶ ተመስገን መጠርጠር ይችላል ማለት ነው። እንዲሁም ደግሞ ቃሊብ የለም ሲባል አባባ እጅግ በጣም ነበር የደነገጠው። ምክንያቱም ተመስገን ባደረገው ነገር በተኮሰው ጥይት ማለት ነው። ሁላቸው ተደናግጠው ነበረ። እንዲሁም ወጣቶቹ ሲያዙ ቃሊብም አብሮ ተይዞ ነበረ። ትሁት ደግሞ ፈርታ ድንጋጤም ስለያዛት አማት ስለነበረ ወዲያውኑ ወደ ቤት ነበረ እንግዲህ ኤደን እያመጣቻት ማለት ነው። እና ቃሊብ ልጄ የት አለ ብሎ በጣም ነበር የደነገጠው። ምክንያቱም በተመስገን ምክንያት የሆነ ነገር እንዳይሆን እንዳይገጥመው በማለት እንግዲህ አባባም ስለሚያስብ ማለት ነው። እና ምንም እንዳልሆነና እንዲሁም ደግሞ ለአንዳንድ ጥያቄዎች እንደተጠራ ነው የነገረችው ኤደን። ትሁትንም ሐኪም ቤት ልውሰድሽ ብሏታል አባባ ማለት ነው። እና ደህና ነኝ ብትልም ግን እሷን ከመውሰድ ወደ ኋላ አልልም፣ የግድ መሄድ አለብሽ፣ መታየት አለብሽ ከድንጋጤው ጋር ሌላ ነገር እንዳትሆኝ በማለት እንግዲህ ትሁትንም ሐኪም ቤት ወስዷታል ማለት ነው። ሲቀጥል ደግሞ ሲመለሱም ለእሷ ምግብ እየሰራላት ነበር። እጅግ በጣም ደስ የሚል እንክብካቤም እያደረገላት ይገኛል። በእርግጥ አባባ ከመጀመሪያውን ጀምሮ ለትሁት በጣም ልዩ ቦታ አለው ማለት ነው። እሷ ካደረገችለት ወይንም ደግሞ ስትንከባከበው ከነበረው አንጻር እሷም እንደ ቃሊብ ልጄ ነች፣ ሁለተኛ ልጄ ነች በማለት እንግዲህ ከቃሊብ በበለጠ መልኩ እንዲሁም ደግሞ ደጋግሞ የእሷን ውለታ ሁልጊዜ እየተናገረ አሁንም የእሷ ችግር የኛ ችግር ነው በማለት እንግዲህ ተቀብሎ እየታገለ ይገኛል ማለት ነው። እና ያው ትሁት ተመስገንን አግኝተው ነበር። በነገራችን ላይ ተገናኝተው ነበረ፣ ቀጥሯት ነበረ። እሷም ሰተት ብላ ሄዳ ነበር። ምንድን ነው ከኔ የምትፈልገው የሚል ጥያቄ ነው ያቀረበችው። ያው ሲገናኙ ደንግጣ ነበረ። ለምንድን ነው የደነገጥሽው? ቀጥረሽኝ እኮ ነው የመጣሁት፣ ዝም ብዬ አይደለም። ስለዚህ እንደምመጣ ታውቂያለሽ፣ ምን አስደነገጠሽ ብሏት ነበረ። ግን ደግሞ ኮቴህን አላዳመጥኩም፣ አልሰማሁም፣ ለዛ ነው በማለት እንግዲህ መልሳለች ማለት ነው። ሲቀጥል እንግዲህ ተመስገን ያለው ነገር ምንድን ነው? በዙሪያሽ ያሉ ሰዎች ሰላም እንዲሆኑ ከፈለግሽ በቃ ቤቱን ትተሽ እንድትወጪ እፈልጋለሁ ነበር ያለት ማለት ነው። ምክንያቱም ጥይት የተኮስከው አንተ ነህ ወይ? እንደዚያ ያደረግከው አንተ ነህ ወይ ብላ ጠይቀው ነበረ። አዎ እኔ ነኝ ያደረግኩት ብሏታል ማለት ነው። እና ልትገለን ነበር ወይ ብላ ስጠይቀው አንቺ ጋር እንደዚያ እየተዝናና እንደዚያ እየተሳሳቀ እኔ ዝም ብዬ የማይበት እንትን የለኝም ነው ያለው ማለት ነው። ምክንያቱም አንቺ የኔና የኔ ብቻ ነሽ፣ ከሌላ ሰው ጋር ስትሆኝ በፍጹም አልፈልግም ብሎ ነው። ትም መረረብራ ለምንድን ነው ህይወቴን የማልኖረው? ለምን ከህይወቴ አትወጣም? ለምንስ አልኖርበትም ብላም ጠይቀው ነበረ። እሱ ግን በፍጹም እነሱን ትተሽ ካልወጣሽ በስተቀር አሁንም አልተዋቸውም ብሏል ማለት ነው። ያ ማለት ከሽማግሌው ጋርና እንዲሁም ደግሞ ከቃሊብ ጋር ጉዳት እንደሚያደርስባቸው አሊያም ደግሞ እሷ ተመስገንን መርጣ እንድትሄድ ነው ያደረጋት ማለት ነው። ይሄን ነገር የግድ ማድረግ አለብሽ በማለት አስፈራርቷት እንግዲህ ወዲያውኑ ነበር የሄደው ማለት ነው። እና ቴና ደግሞ ተንኮለኛዋ ያሰበችውን እቅድ ወይንም ደግሞ ከራሱ ከተመስገን ጋር ተጋጭታ ነበር፣ ተጣልታ ነበረ ማለት ነው። ግን ደግሞ የሁለታቸው የጋራ የስራ ተንኮል ስራ ስላለባቸው ተስማምተዋል። ስላስፈለከኝ ተመልሼ መጥቻለሁ። የአሁኑ ሀሳቤና እቅዴ እጅግ በጣም አሪፍና ጥሩ የሚሆን ነው። ስለዚህ ነገሮቹን እስካሁን በቀስታ ሞክረን ነበር፣ አልሆንም። አሁን ግን በኃይል እንሞክራለን። ያሁኑ ደግሞ በደንብ ይሳካል በማለት እንግዲህ ተናግራለች ማለት ነው። ነገርና ይህ ጥቅም ያንቺ ብቻ ሆኖ እንዳይቀር በማለት ተመስገን ተናግሯል። አይ ይሄ ሁለታችንን ሁሉ የምንጠቀምበት ነው። አሁን ያልኩትን ነገር ካደረግ ሁለታችንም የምንጠቀምበት፣ አንተም ደግሞ ትሁትንም እዘበት የምትወጣ፣ እኔም ደግሞ ንብረቱንና ድርጅቱን ለራሴ የማደርግበት አጋጣሚ ነው። ይህን ነገር በብልሃት ቀስ ብለን መጠቀም መቻል አለብን በማለት እንግዲህ ሀሳቡን ያው
ተመስገንም በመስማማት ውሳኔ ላይ ደርሰዋል ማለት ነው። እንግዲህ ትሁትን በተኛችበት ምንም በማታውቅበት ታይም ላይ ማለት ነው ቀጥታ ያው ተመስገን በመግባት እንግዲህ አፍኗት ሊይዟት ሄዷል ማለት ነው። እና ቲና ይሄ ሁሉ ነገር ያደረገችው ነገሮቹን አስቀድማ አስተካክላ ስለሆነ እንዲሁም ደግሞ ያው ተመስገንም ከእሷ ጋር በመስማማት አንድና አንድ እሱ የሚፈልገው ትሁትን እንዴት አድርጌ ከዛ ቤት አውጥቼ ለራሴ መውሰድ እችላለሁኝ። በነገራችን ላይ እሷ ባትወደውም ባታፈቅረውም ከእሷ ጋር ከሬሳዋ ጋር ራሱ ይብን መኖር እፈልጋለሁ እያለ በጣም ብዙ ጊዜ ሲናገር ነበር። ይሄ የሆነ በቃ እብደትነት ነው እንጂ ጤነኛ ራሱ አይመስለኝም ማለት ነው። እና አንድ ሰው ሳይፈልግ ሳይወደው እንደዚህ በግድ ከራሱ ጋር አስሮ ማስቀመጥ፣ በዚያ ላይ ደግሞ እንደዚህ በህይወት ባትኖር ራሱ አጠገቤ ብትኖር ደስ ይለኛል በማለት እንግዲህ የተለያዩ ነገሮችን ሲናገር ነበር ማለት ነው። እና ተመስገን እውነት ለመናገር ያው ህግ አካል ካላዘው በስተቀር ትሁትን ካላዘ ከዚያ ንቅንቅ አይልም ማለት ነው። እና እንግዲህ አባባስ ምን ሊያደርግ ይችላል የሚለውን ነገር እንግዲህ በምንስ ሊያስቀራት ይችላል? አባባ የሚፈልገው ትሁትና ቃሊብን አንድ ላይ እንዲሆኑ ተመስገንና እንዲሁም ደግሞ ተንኮለኛዋ ቲና ከህይወታቸው መንጠቅ ብለው እንዲወጡ ነው የሚፈልገው። ይሄ ነገር ይሳካል ወይስ አይሳካም የሚለውን እንግዲህ አብረን ሁላችንም ወደፊት የምናየው ጉዳይ ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።